ሰላም። በዛሬው ዝግጅታችን ላይ ስለ ኦርቶዶክሳዊ ቤተሰብ እንነጋገራለን። ያው ቤተሰብ ስንል ማህበራዊ ተቋም ብቻ አይደለም። በጣም ጥልቅ የሆነ መንፈሳዊ እምነት መሰረት እና በህይወት የሚገለጥበት መንገድ አለው። እስቲ አብረን እንመልከት። እሺ፣ እንግዲህ በኦርቶዶክሳዊ አስተምሮ ውስጥ ያለው ዋነኛ ጽንሰ ሐሳብ ይሄ ነው። ቤተሰብ ትንሿ ቤተ ክርስቲያን ትባላለች። ታዲያ ይሄ ምን ማለት ነው? በቀላሉ ሰዎች ተሰብስበው የሚኖሩበት ቤት ብቻ አይደለም። አይ ከዚያ የዘለለ ነው። በቅዱስ ጋብቻ የተመሰረተች ክርስቶስ ራሷ የሆነላት ልክ እንደ አንድ መንፈሳዊ ትምህርት ቤት አባላቶቿ በእምነትና በበጎ ምግባር የሚታነጹባት ቅድስት ስፍራ ናት። ጥሩ። ታዲያ ይህችን ትንሿ ቤተ ክርስቲያን የምንላትን ነገር በትክክል ለመረዳት እስቲ መጀመሪያ መንፈሳዊ ማንነቷ ከምን ላይ እንደተመሰረተ እንመርመር። ቤተሰብን ከሌሎች ማህበራዊ ተቋማት ልዩ የሚያደርገው ምንድን ነው? መነሻው ይሄ ነው። በመጽሐፍ ቅዱስ አስተምህሮ መሰረት ቤት የምንበላበትና የምንተኛበት ቦታ ብቻ አይደለም። ከዛ በላይ እንደ አንድ መንፈሳዊ መሰብሰቢያ፣ እንደ አንድ ቅዱስ ጉባኤ ነው የሚታየው። ይህ እይታ ለምንቀጥለው ትንታኔያችን በጣም ወሳኝ ነው። ይህን ጥቅስ እስቲ ልብ ብለን እንመልከተው። ቅዱስ ጳውሎስ በቀጥታ በቤታቸው ላለች ቤተ ክርስቲያን ብሎ ነው ሰላምታ የሚያቀርበው። ይሄ ምን ያህል አስገራሚ ነው! የቀደሙት ሐዋርያት እንኳን ቤትን እንደ አንድ የተሟላ የቤተ ክርስቲያን ቅርጽ አድርገው ይመለከቱት እንደነበር በግልጽ ያሳየናል። እሺ፣ ሌላው የኦርቶዶክሳዊ ቤተሰብ ትልቁ መለያ ደግሞ አመራሩ ነው። በቤተሰብ ውስጥ ያለው ግንኙነትና ሥርዓት በሙሉ አብነቱ ክርስቶስ ከቤተ ክርስቲያን ጋር ያለው ግንኙነት ነው። ይህ ጥቅስ እንግዲህ ያንን ሰማያዊ ዕቅድ ነው የሚያስቀምጥልን። ግን እዚህ ላይ ራስነት ስንል የበላይነትን ወይም የሥልጣን ነገር አይደለም፣ በፍጹም። ልክ ክርስቶስ ለቤተ ክርስቲያን ራሱን አሳልፎ እንደሰጠ መስዋዕታዊ ፍቅርና አገልግሎትን የሚጠይቅ ኃላፊነት ነው። እሺ፣ የቤተሰብን መንፈሳዊ ማንነት አየን። አሁን ደግሞ ይህ ሁሉ ነገር የቆመበትን ማይናወጥ መጽሐፍ ቅዱሳዊ መሠረት እንመልከት። ምክንያቱም መሠረት ከሌለ ሕንፃው በአሻዋ ላይ እንደተሠራ ይቆጠራል አይደል? የቤተሰቡም ነገር እንደዛው ነው። እናም የኦርቶዶክሳዊ ቤተሰብ በሁለት ማይነጣጠሉ ምሰሶች ላይ ነው የቆመው። የመጀመሪያው እግዚአብሔርን መፍራት ነው። መጽሐፍ እንደሚለው የጥበብ ሁሉ መጀመሪያው ይሄንና፣ ሁለተኛው ደግሞ ቅዱስ ጋብቻ ነው። ይሄ ተራ ስምምነት ሳይሆን እግዚአብሔር ያጣመረውና ማንም ሊያፈርሰው የማይገባው የተቀደሰ ቃል ኪዳን ነው። የሰሎሞን ጥበብ ደግሞ ለምን መሠረቱ ላይ ትኩረት እንደምናደርግ በደንብ ያሳያል። ቤተሰብ ለሥነ ምግባርና ለመንፈሳዊ ትምህርት የመጀመሪያውና ዋነኛው ስፍራ ነው። በልጅነት የተዘራው ዘር በእርጅና ጊዜ እንደማይጠፋ ነው የሚነግረን። እሺ፣ መጽሐፍ ቅዱስ እንደዚህ ይላል። ታዲያ ከዚያ በኋላስ ይህ አስተምህሮ በታሪክ ውስጥ እንዴት ቀጠለ? አሁን ደግሞ የቤተ ክርስቲያን አባቶች እነዚህን እውነቶች በትውልዶች ሁሉ እንዴት እንደተረጎሟቸውና እንዳስተላለፏቸው እንመለከታለን። ቅዱስ ዮሐንስ አፈወርቅ በጣም ግልጽና ተገባራዊ የሆነ መመሪያ ነው የሚሰጠን። ቤትን ቤተ ክርስቲያን አድርጋት ይለናል። ባልና ሚስት በአንድነት ሲጸልዩ፣ ልጆችም በዚያ ሥርዓት ሲያድጉ፣ ያኔ ነው ቤቱ የእግዚአብሔር ማደሪያ የሚሆነው። ቅዱስ ቄርሎስ ደግሞ ጌታችን ኢየሱስ ክርስቶስ ራሱ በቃና ዘገሊላ ሰርግ ላይ መገኘቱ ምን ያህል ትልቅ ትርጉም እንዳለው ያስረዳናል። ጋብቻንና የቤተሰብን ሕይወት እንደ ቀደሰና እንደ ባረከ ማረጋገጫ ነው ይለናል። ለቤተሰብ የተሰጠ ትልቅ ክብር ነው። እና ይህን ክፍል የምንዘጋው ልብ በሚነካ ግን ደግሞ እጅግ ጥልቅ በሆነ ሐሳብ ነው። እውነተኛው የእግዚአብሔር መገኘት የሚለካው በሕንፃው ግዝፈት አይደለም፣ በፍጹም በውስጡ በሚኖረው ፍቅር ነው። እሺ፣ እስካሁን ስለ ሐሳቡ፣ ስለ መንፈሳዊ መሠረቱ አውርተናል። በጣም ጥሩ። አሁን ደግሞ ይህ ሁሉ ነገር በተግባር እንዴት ነው የሚኖረው ወደሚለው ወሳኝ ጥያቄ እንምጣ። ይህ ስላይድ ልክ እንደ አንድ የመንገድ ካርታ ነው። እምነትን ከንድበ ሐሳብ ወደ ሕይወት የሚቀይሩ 5 ቁልፍ ተግባራትን ያሳየናል። እስቲ እያንዳንዳቸውን በአጭሩ እንያቸው። እንግዲህ የመጀመሪያውና ዋነኛው የጋራ ጸሎት ነው። ቤተሰቡ በጠዋትና በማታ በአንድነት ሲቆም ያኔ ነው ቤቱ በትክክል ትንሿ ቤተ ክርስቲያን የሚሆነው። ጌታችን ራሱ 2 ወይም 3 በስሜ በሚሰበሰቡበት በመካከላቸው እሆናለሁ ብለዋልና ጸሎት ክርስቶስን ወደ ቤታችን የምንጋብዝበት መንገድ ነው። ሁለተኛው ነጥብ የንስሐ አባት መኖር ነው። ይሄ ለመንፈሳዊ ጤንነት ልክ እንደ ሐኪም አስፈላጊ ነው። የንስሐ አባት ለመላው ቤተሰብ እንደ መንፈሳዊ መካሪ ሆኖ ያገለግላል። በንስሐ መንገድ የመራ ወደ እግዚአብሔር ያቀርባቸዋል። ሦስተኛው የቤተሰቡ የሕይወት ምት ከቤተ ክርስቲያን የቀን መቁጠሪያ ጋር መመሳሰሉ ነው።
ይህ ማለት ቤተሰቡ የቤተ ክርስቲያንን አጽዋማት በአንድነት ይጾማል፣ ታላላቅ በዓላትንም በደስታና በመንፈሳዊ ሥርዓት ያከብራል። አራተኛው ደግሞ በየቀኑ የምናደርገው ነገር ማዕድ ላይ መሰብሰብ ነው። ይህን ተራ የሚመስል ድርጊት እንኳን ወደ አምልኮ መቀየር ይቻላል። እንዴት? ምግብ ከመጀመሩ በፊትና ከተበላ በኋላ ፈጣሪን በማመስገን ነው። እና አምስተኛው ምናልባት ከሁሉም በላይ ወሳኙ ነገር ምሳሌ መሆን ነው። በተለይ ወላጆች ለልጆቻቸው በእምነት፣ በፍቅር፣ በትዕግሥት እና በበጎ ሥራ ሁሉ ሕያው አርአያ መሆን አለባቸው። ልጆች ከምንነግራቸው በላይ የምናደርገውን ነው የሚቀስሙት። እሺ፣ የኦርቶዶክሳዊ ቤተሰብ ምን እንደሚመስልና በሕይወቴ እንዴት እንደሚገለጥ በደንብ አይተናል። አሁን ወደ ማጠቃለያው ስንደርስ እስቲ አንድ ላይ እንሰብ። የዚህ ሁሉ ጉዞ የመጨረሻ ግቡ ምንድን ነው? በእርግጥም የዚህ ሁሉ ጸሎት፣ ጾም፣ ትምህርትና ምሳሌነት የመጨረሻ ግቡ ምንድን ነው? ዓላማው ከዚህች ምድር ሕይወት የዘለለ ነው። ዋናው ግብ የቤተሰብ አባላት እርስ በርስ የተረዳዱና የተጋገዙ የዘላለም ሕይወትን፣ የመንግሥተ ሰማያትን ርስት መውረስ ነው። እናም በመጨረሻ በኢያሱ ኃይለኛ ቃል እንደ አንድ የቃል ኪዳን መግለጫ እንዘጋዋለን። ለእያንዳንዱ ኦርቶዶክሳዊ ቤተሰብ የመጨረሻ ግብ ሊሆን የሚገባው ይሄ ነው። እኔና ቤቴ ግን እግዚአብሔርን እናመልካለን። ይሄ ሁላችንም የዘወትር ውሳኔና መመሪያ ሊሆን ይገባ።